እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞሬ ነበር። እናንተ ለብሶ ነው የምታውቁት አይደለ? እኔ በቃ ቀብቼ ነው። በጣም ከባድ እኮ ነው ወገኖች። እኛን መለወጥ ከባድ ነው። እኔን መለወጥ ከባድ ነው። ለዚህ ነው ስመሰክር ከሰማችሁኝ ጌታ ኢየሱስ ቤቴ ድረስ ነው የመጣው ያልኩት። ቤቴ ድረስ ነው የመጣው። አይኖቼን ገልጦ እሱን ብቻ እንድመለከት ያደረገኝ ያንን ሊያስጥል የሚችል በቃ ይሄ ነው። ከምትሸከመው ነገር ወደሚሸከመው አምላክ ልትመጣ የምትችለው በዚህ መንገድ ነው። በቃ ክብር ምስጋና ለእግዚአብሔር ይሁን። ሃሌሉያ። አሁን እኔ ቀለል ብያለሁ የምታየው። ያኔ እኮ ብታዩ ማለት ነው ልብሱ ራሱ ብዙ ነው። ባይዘ ልብሱ ራሱ ብዙ ነው። ይሞቃል በዛ ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ማለት ነው። እና እግዚአብሔር ያንን ነው። አንበሳው ሲገለጥልህ በዙሪያ በጣም ብዙ አንበሳ የሚመስሉ ነገሮችን ሁሉ ትተህ ነው የምትመጣው በቃ። ስለዚህ አሁን እግዚአብሔር እነዚህን ነገሮች ለኛ ከገለጠና የኢየሱስን በግነት የኢየሱስን አንበሳነት ካሳየ ከኛ የሚፈልገው ምንድነው? ወደ ኮንክሉዥኑ እንምጣና ትምህርቴ ልጠቅልል። አንተ ምን እንድትሆንለት ነው እግዚአብሔር የሚፈልገው? አንቺ ምን እንድትሆኚ ነው የሚፈልገው እግዚአብሔር? የኢየሱስን መልክ እንድትይዝለት እግዚአብሔር ይፈልጋል። የኢየሱስን መልክ እንድትይዝለት ይፈልጋል። እኛን እግዚአብሔር ሊያደርገን የሚፈልገው እንደ ልጁ ነው።